አልተነገረንም። ስለዚህ አልተዘረዘረም ቁርአን ማለት ነው። ስለ ውዱእ ነግረሽ ስለ ሶላት አልነገረንም። እንዴት ያለሽ ዝርዝሩ? እሺ እኔማ በሐዲስ ብያለሁ። አንተ ነህ እኮ መልስ። አንተ አስረዳኝ እንዴት ሰላት እንደምትሰግድ አስረዳኝ። ካድሽ እኮ በቁርአን እኮ ካድሽ እኮ አልተዘረዘረም አልሽ እኮ። አልክድም። አንተ ከቁርአን የሆነች ፓርቷን ይዘህ በቀጥተኛ በንግግር ትርጉሙ ክደሻል አትካድሽም ነው እያልከኝ ያለው። አንተ ለምን አትመልሰም? እኔም ያልኩሽ ቁርአን ነው ያለሽ። አንተ ካድሽ ያለሽ አስረዳኝ። በቃ እስኪ ዳዋ አድርገኝ። አንተ ቁርአን ብቻ እንዳመል ዳዋ አድርገኝ። ስሚኛ አላህ ሱብሓነሁ ወተዓላ ለነብዩ መሐመድ አለይሂ ሰላም በቁርአን ምን አላቸው? ወኢነከ ለቱለቀል ቁርአን ሚን ለዱን ሐኪሚን ዓሊም። አንተ እኮ እየተቀበልክ ያለው ከአዋቂውና ከጥበበኛው ጌታ ቁርአን ነው አላቸው አይደለ? እየሰማሽ ነው? በሌላ ደግሞ ብለህ በላቸው ወኡህየ ኢለየ ሀዘል ቁርአን ሊኡንዚረኩም ቢሂ ወመን በላግ። እናንተንም ሆነ ለወደፊት የሚመጣው የትኛውንም ትውልድ በቁርአን እንዳስጠነቅቃችሁ ቁርአን ተወረድልኝ በላቸው ተባሉ። ነብዩ ቁርአንን ብቻ ይከተሉ ነበር እንጂ ሰሂህ ሐዲስ ሰሂህ ቡኻሪ ምናምን አይከተሉም ነበር። ወይ ማስረጃ የምታመጪው ለምን ይከተላሉ? ነብዩ መሐመድ እኮ አሳይ መምህር ናቸው እኮ። እኛንን እኮ ተከታዮች እኮ ቁርአን ይከተላሉ። እኛንን ተከታዮች እኛንን የምንከተለው እኮ እየተረዳሽኝ አይደለም። ቁርአንን ነው የሚከተሉት እሳቸው ነው ያልኩሽ። ቁርአንን ብቻ ነበር የሚከተሉት። ተስማማን አልተስማማንም? ተስማምተናል። ነዓም ሌላ ማን ይከተላል? እኔ ቁርአን ብቻ ነው የምከተለው አልኩሽ። እከፍራለሁ አልከፍርም? ሐዲስን ትተህ ነው? ነብዩ የማይከተሉት ምን ያደርግልኛል? እኔ እንዴ ነብዩ ማንን ይከተሉልህ? እኛ እኮ ከነብዩ በኋላ የመጣንን ነብዩ ማንን ይከተሉ? ነብዩ መሐመድ እኮ ነብዩ መሐመድ በቀጥታ ወህይ እየወረደላቸው ነው። የሚከተሉት አካል የለም። እሺ እኛን ደግሞ አላህ ምን አለን በቁርአን? አረብኛ ምቺ ከሆነ ተተረጉሚልኛለሽ። ኢተቢዑ ማ ኡንዚለ ኢለይኩም ሚን ረቢኩም፣ ከጌታችሁ ወደ እናንተ የተወረደውን ተከተሉ። ማን ነው? ጥቀሽልኝ በቅንፍ አድርገሽ ማን ነው? ኢተቢዑ ማ ኡንዚለ ኢለይኩም ሚን ረቢኩም ከጌታ ከቁርአን አውሊያ። ይሄ ግን ወደ ሙሽተሪክ አድርግ። ሐዲስ እኮ ልንገር፣ ሐዲስና ቁርአን እኔ ለያይቼ አላይም። በመሰረቱ ለምን መሰለህ? አላህ ሱብሓነሁ ወተዓላ በነብዩ ላይ ቁርአንን አውርዷል። እያጠራን እንሂድ። ቁርአንና ሐዲስ አንድ ነው ማለት በቃ አንድ ነው እቀበላለሁ። አዎ ሰሂህ የሆኑ ሐዲሶችን ከነብዩ መሐመድ አለይሂ ሰላቱ ወሰላም ቁርአንና ሐዲስ አንድ ነው። አላህና ነብዩ አንድ ነው። ትስማሚያለሽ በዚህ? አልስማማም። ለምን? ቁርአን ያወረደው ማን ነው? ሲጀምር ወላሂ አንተ ራሱ ማለት ነው የምጠይቅበት መንገድ ሎጂካል ራሱ አይደለም። መጀመሪያ ለነብዩ መሐመድ ቡኻሪ የላቸውም ትላለህ። አሁን ይሄ ማለት ነው ለሌላ ሰው ሹብሃ የሆነ ንግግር ሊሆን ይችላል። ነብዩ መሐመድ ቡኻሪ የላቸውም ለምን ይኖራቸዋል? ነብዩ መሐመድ እኮ ለኔ መምህር ሆኖ መጥተዋል አይደለ? መጀመሪያ በጽሁፍ ምን ብዬሻለሁ? እኔ ከቁርአን ማስረጃ አምጥቼ በቁርአን እንደማታምኝ አስረግጥልሻለሁ ብዬሽ ነበር። ምን አልኩሽ? ቁርአን አላህ ስለ ቁርአን እምቢ አልሽ እኮ። በምን ሊያዝሽ ታዲያ? እኔ አላህ በተናገረው አትሰግድም፣ ዘካም አትሰግድም። አንቺ ነው የምሰግደው፣ በተለምዶ በመጣ ነው የምሰግደው እንዳንቺ። ለምን ትሰግዳለህ? እንዴት ቁርአን ያላዘዘ እንዴት ታደርጋለህ? አንተ በቁርአን ብቻ ነው የምታምነው። ለምን ትሰግዳለህ? ወይ ለምን? እኔ ሚዛን አይደለሁም። ኖ ቁርአን ላይ መጨመር መቀነስም አይቻልም አይደለ? አንተ እነዚህን 5 አውቃት ሰላት እየሰገድክ ከሆነ ሐዲስን የማትቀበል በቁርአን ብቻ የምታምን ከሆነ ቁርአን ላይ ጨምረሃል። እሺ ስለዚህ መስገድ አይጠበቅም። ተምታቶብሻል። ወዐላ ዒልሚን ይላል መጽሐፉን በደንብ ዘርዝረን ነው ያወረድነው ይላል። አላህ ነው ኪታቡን ኡሕኪመት አያቱ ሱመ ፉሲለት። ነብዩ ነው የዘረዘሩት እንዳትዪ። ሱመ ፉሲለት ከዛም ተዘርዝረዋል። ሚን ለዱን ሐኪሚን ኸቢር፣ አዋቂና ወይም ደግሞ የተሞክሮ ባለቤትና ጥበበኛ ከሆነው ጌታ ነው ተዘርዝሮ የተወረደው ነው የሚለው። ነብዩ ዘረዘሩት አይልም። እሺ አሁን እሺ በቃ አንቺን አይደለም አላህ ምን አልኩት መሰለሽ እኮ ጌታዬ፣ ይሄ ዘርዝሬዋለሁ ያልከው መጽሐፍ ውስጥ አሁን እየሰገድኩት ያለው አሰጋገድ አላገኘሁትም። ስለዚህ መጽሐፍ ዘርዝሬዋለሁ ያልከው ወይ አልዘረዘርከውም፣ ዘርዝሬው ያልከው ዝም ብለህ ነው፣ ወይም ደግሞ እኔ የምሰግደው ስግደት ከየት አምጥቼው ነው ብዬ ነው የምጠይቀው። ምን ብዬ ልጠይቀው? አላህ ፐርሰናል አታርገው። እኔ አልሰግድም ብለህም ስሙት አይሰግድም ነው የምትለው አይደለ? እሰግዳለሁ ልክ እንዳንተ ነው፣ በተለምዶ በተዋረድ የመጣ ነው እንጂ ቁርአን ውስጥ ዝርዝሩን አላገኘሁትም ስለ ሌላ ነገር ነው እያወራ ያለው። ማን ሰግዶት ነው? ይሄንን ተዋረድ ደግሞ አምልኮ ነው አይደለም? አላሁ አክበር።
እየሰማኸኝ ነው አይደለም ሐቢቢ? ሶላት ቁርአን ውስጥ የተጠቀሰው ሶላት አለ አይደለ? እኛ የምንሰግደው ስግደት ግን ቁርአን ውስጥ የለም ነው ያልኩህ። ተሳሳትኩኝ አለ። እሺ ለምን ትሰግዳለህ? ቁርአንን ያላዘዘህን ያሰጋገድ ሁኔታ ለምን ትሰግዳለህ? ለአላህ ከሆነ አሁንም ወደ እኔ ነው እየዘርኩ ያለኸው። እኔ እያልኩ ያለሁት ቁርአን ስንከተል ሶላት የቁርአን ሶላት የት ነው ያለው ብለህ ጠይቅ ከፈለግ። አንድ ሁለተኛ አንተ የምትሰግደው ረሱል አለይሂ ሰላም የኔን አይነት አሰጋገድ ይሰግዱ ነበር ካልክ ነብዩ አለይሂ ሰላም ቁርአንን አይከተሉም ነበር እያልክ ነው። ወደድክም ጠላህም። ለምን የምትሰግደው ስግደት ቁርአን ውስጥ የለም። ትክክለኛ በሆነ ሐዲስ በተግባር አሳይቶ ሐዲስ የሆኑ ሰዎች የዘገቡልህ ነው እኮ። አንተ እኮ ሐዲስ ስለማትቀበል እኮ ነው። አየህ እንደዚህ አይደለም። ሐዲስ ስለማትከተል ነው። ሐዲስ አለመቀበል ሌላ፣ ነብዩ አለመቀበል ሌላ፣ ዑለሞች አለመቀበል ሌላ፣ አላህ አለመቀበል ሌላ። ቁርአንን አትከተልም እኮ። ቁርአን ነብዩን እንድንታዘዝ ነብዩን ያሳዩን እንድንሰራ። እሺ ነብያችን ማ አመርቱኩም ቢሂ ፈአቱ ሚንሁ መስተጣዕቱም ወማ ነሃይቱኩም ዐንሁ ፈጅተኒቡ። ይሄ ሌላ ነገር ነው እያወራህ ያለኸው። እኔ ስለ ቁርአን እያወራሁ አንተ ስለ ሐዲስ ማውራት ነውር ነው እኮ። እኔ ሶላትህ የምትሰግደው ስግደትህ ቁርአን ውስጥ አለ ዝርዝሩ ካልክ እንደ ውዱኡ አምጣልኝ አልኩ። አልቀበልም አላልኩም። አንተ ነህ ቁርአን የኸለፍክ ያለው አንተ ነህ። እኔ ደግሞ ነብያችን አስተምረውናል። ሲፈቱ ሶላት ነብዩ ቁርአንን ይከተሉ ነበር ነው። ነብዩ ቁርአንን ይከተሉ ነበር። አይዋ እሺ በቃ ቀላል። ውዱእ ከየት አገኙት? ከቁርአን አይደለ? አላሁ ሱብሓነሁ ወተዓላ አስተምሯቸው ነግሯቸው ይኸው በቁርአኑ አይደለ? ስማኛ ባለ ይሁንብህ። እጃቸው እስከ ክርን እንደሚታጠብ እግር እስከ ቁርጭምጭሚት እንደሚታጠብ ወይ እንደሚታበስ ጸጉርም እንደሚታበስ ማን ነው የነገራቸው? ያውቁት ነበር ከአላህ ወህይ ሳይወርድ በፊት? ነገራቸው እኮ አያውቁትም ነበር። አትፍራ። አላህ ወህይ እኮ የአላህ ወህይ ዘንድ ብቻ ነው ያለው። ነብዩ ሊያውቁት አይችሉም። እሺ ቆይ ሌላ ነገር ደግሞ አንድ ፖይንት ላ አትዝለል። እንደዛ ከሆነ ሶላት ነው የምነግርህ። አንተ ሙሉ በሙሉ ሐዲስን ስለማትቀበል ስለ ውዱእ አላህ ሱብሓነሁ ወተዓላ ነብያችን ሐዲስን ከአላህ እንደተሰጡት ልንገርህ። በቁርአን ላይ አላህ ሐዲስን ከነብዩ እንደሰጣቸው ማለት ረበና ወብዐት ፊህም ረሱላን ሚንሁም የትሉ ዐለይሂም አያቲከ ወዩዐልሙሁሙል ኪታበ والحكمة هنا الحديث ما له العلماء ورثة الأنبياء يا الله نقدر بعلومك فردات بالله يا الله نقدر